ብዙዎቻችን ምግብ ከበላን በኋላ ማታ ላይ ሰውነታችን ይከብደናል፣ እንቅልፋችንም ይረበሻል። ግን ማዕድ ቤታችን ውስጥ ያለ አንድ ቀላል ነገር ይሄንን ሙሉ ለሙሉ ሊያስተካክለው እንደሚችል ታውቃላችሁ? ጤና ይስጥልኝ። ወደ ዘውድ ሚዲያ እንኳን በደህና መጣችሁ። ስሜ ሲስተር ዘውዲቱ ነጋ እባላለሁ። በነርሲንግ ባችለር ዲግሪ አለኝ። በዘውድ ሚዲያ ቻናል አማካኝነት ሰዎች ጤነኛና ደስተኛ ህይወት እንዲኖሩ የሚረዱ እውነተኛ የጤና ትምህርቶችን እና የውበት ሚስጥሮችን እንቃኛለን። በዚህ ቻናል ላይ ማንኛውም ሰው በዕለት ተዕለት ህይወቱ ሊተገብራቸው ስለሚችላቸው ተግባራዊ የጤና እውቀቶች እናወራለን። እንዲሁም ለቆዳ ጤናና አጠቃላይ ደህንነት የሚረዱ አስተማማኝ የውበት ዘዴዎችን እና የተፈጥሮ እንክብካቤዎችን አብረን እንቃኛለን። ምክንያቱም ጤና ማለት ሆስፒታልና መድኃኒት ብቻ አይደለም። አንዳንዴ ምርጡ እንክብካቤ የሚጀምረው ከቀላል እውቀትና ከትንሽ የዕለት ተዕለት ልምዶቻችን ነው። ለዚህም ነው ዛሬ የቅርንፉድ ውሃ መጠጣት በኢትዮጵያውያን ቤቶች ውስጥ ስለደበቀው የጤና ሚስጥር ላካፍላችሁ የመጣሁት። እስኪ እንደ ባለሙያም እንደ እህትም አንድ ነገር በግልጽ እንጠይቃችሁ። ማታ ማታ ራት ከበላችሁ በኋላ በተለይ ደግሞ የኛን የኢትዮጵያውያን ምግብ ለማረፍ እየሞከራችሁ እንኳን ሰውነታችሁ ግን አሁንም ስራ ላይ እንዳለ ሆኖ ተሰምቷችሁ ያውቃል? እንበልና የምትበሉት ምግብ እንጀራ፣ ሽሮ፣ ዶሮ ወጥ ወይም ደግሞ ጥብስ ይሆናል። እነዚህ ምግቦች በደንብ ያጠግቧችኋል፣ ግን ከአንድ ሰዓት በኋላ ሆዳችሁ ላይ የሆነ ስሜት ይፈጥርባችኋል። ይሞላል፣ ይከብዳል እና የመወጠር ስሜት ይኖረዋል። እናንተም ጋደም ትላላችሁ፣ ግን ሰውነታችሁ ዘና አላለም። ደረታችሁ አካባቢ ይሞቃል፣ አተነፋፈሳችሁ ትክክል አይሆንም፣ እንቅልፋችሁም ጥልቀት የለውም። ዋናው ችግር ምን መሰላችሁ? አብዛኛው ሰው ይህ የተለመደና መደበኛ ነገር ይመስለዋል። የሰውነት ተፈጥሮ እንደዚህ ነው ይላሉ፣ ግን እውነታው አይደለም። ይህ ሰውነታችሁ የበላችሁትን ምግብ እንዲዋሃድ እየታገለ መሆኑ የሚያሳይ ምልክት ነው። እስኪ ይሄን አስቡት። ጠዋት ከምትነቁበት ስሜት ይልቅ ለምሳሌ ከነዚህ ስሜቶች ደክሟችሁ ከመነሳት፣ ሰውነታችሁን ከሚከብዳችሁ፣ የአፍ ጠረን ከሚኖርባችሁ፣ ሰውነታችሁ ከሚዝልባችሁ በአንጻሩ እንደዚህ ሆናችሁ ብትነቁስ ቀለል ብሏችሁ መንፈሳችሁ ታድሶ እና አይምሯችሁ ጸድቶ። ለዚህም ነው ይህን ለማድረግ ምንም አይነት መድኃኒት አትወስዱም። አንድ ቀላል ነገር ብቻ ነው የምትጠቀሙት። ያ ነገር ቅርንፉድ ነው። ማዕድ ቤታችሁ ውስጥ የተቀመጠው አልፎ አልፎ ለሻይ ማጣፈጫ ብቻ የምትጠቀሙት ቀላሉ ቅርንፉድ ለብዙ ሺህ ዓመታት ለእነዚህ ነገሮች ሲያገለግል ኖሯል። ለሕክምና፣ ለህመም ማስታገሻ እና ኢንፌክሽንን ለመከላከል። ዛሬ ግን ችላ ብለነዋል። ዛሬ የቅርንፉድ ውሃን ጠጡ ብቻ ብዬ አልነግራችሁም፣ በፍጹም። የህክምና ባለሙያ እንደመሆኔ እኔ ማሳያችሁ በሰውነታችሁ ውስጥ ምን እየፈጠረ እንዳለ፣ ማታ ላይ መውሰድ ለምን ወሳኝ እንደሆነ፣ ቅርንፉድ ከሰውነት ስርዓታችሁ ጋር እንዴት እንደሚዋሃድ እና እናንተ እንዴት ሞክራችሁ ማረጋገጥ እንደምትችሉ ከናዘገጃጀቱ ጭምር ነው። አብራችሁኝ ቆዩ። እስኪ ረዳ ብለን አንድ ጠቃሚ ነገር እንበዳ። ቅርንፉድ ዝም ብሎ ቅመም አይደለም፣ በተፈጥሮ የተዘጋጀ ኬሚካላዊ ስርዓት ነው። በቅርንፉድ ውስጥ አንድ ኃይለኛ ውህድ አለ፣ ዩጂኖል። ይህ የቅርንፉድ ትክክለኛ ሞተር ነው። ዩጂኖል ምን ይሰራል? እስኪ ቀለል አድርገን እንመልከተው። ሰውነታችሁ ሁልጊዜ ከነዚህ ነገሮች ጋር ይጋፈጣል። ከባክቴሪያ፣ ከቫይረስ፣ ከፈንገስ እና ከሰውነት ማበጥና መቆጣት ወይም ደግሞ ብግነት። እነዚህ ነገሮች ሁልጊዜ የሚሞክሩት የሰውነት ስርዓታችሁን ለማዳከም፣ የምግብ ልመታችሁን ለማዘግየትና እንቅልፋችሁን ለማዛባት ነው። ዩጂኖል በዚህ ጊዜ እንዲሁ ነው ያገለግላል፣ እንደ ወታደር፣ እንደ አጥድና ህመምን እንደሚከላከል ጋሻ። እስኪ በጣም ቀላል ምሳሌ ልስጣችሁ። የጥርስ ህመም ሲያጋጥማችሁ ምንድነው እየተፈጠረ ያለው? ባክቴሪያዎች የጥርስን አካል ይጎዳሉ፣ ነርቮች ለውጭ ስርዓት ይጋለጣሉ፣ ብግነት ወይም ደግሞ የድድ ማበጥ ይጨምራል። ለዚህ ነው የሚያመው። ለዚህ ነው የጥርስ ህመምንማ ለጠላት አልመኝም የሚያስብል ከፍተኛ ህመም የሚሰማል። ነገር ግን ልክ ቅርንፉድ ስታረጉበት ባክቴሪያውን ይገለዋል፣ እብጠቱን ይቀንሰዋል፣ ነርቡንም ያደነዝዘዋል። ስለዚህ ህመማችን ከፍ ይልልናል። ልብ በሉ፣ ይሄ ተግባር የቅርንፉድ ውሃ ስትጠጡ በሰውነታችሁ ውስጥ ይፈጠራል። እስኪ አሁን ደግሞ ስለ ኢትዮጵያውያን የአመጋገብ ስርዓት እንነጋገር። እውነቱን እንነጋገር ከተባለ ምግባችን በጣም ከባድ ነው። የበለጸገ ነው፣ ቅመም የበዛበት ነው፣ አንዳንዴም ዘይት የሚበዛበት። ይህ በጣም አሪፍና ሰውነትን አልሚ ነው፣ ግን ሰውነታችን ላይ ጫና ይፈጥራል። ለምሳሌ በምግብ ልመት ስርዓታችን ላይ እና በአንጀታችን ውስጥ ባሉ ጠቃሚ ባክቴሪያዎች ላይ ከፍተኛ ጫና ይፈጥራል። ጊዜ እያለፈ ሲሄድ ይህ ወደ ሌሎች ችግሮች ይቀየራል። የሆድ መነፋት፣ የምግብ ልመት መዘግየት፣ ድካም እና የተረበሸ እንቅልፍ። ቅርንፉድ ይህን መዛባት ለማስተካከል
ከፍተኛ ሚና ይጫወታል። አሁን ወደ ጥልቁ እንግባ። ቅርንፉድ ምን እንደሚሰራ ብቻ ሳይሆን በዕለት ተዕለት ህይወታችን ውስጥ እንዴት እንደምንጠቀምበት እንይ። የመጀመሪያው የጥርስ ህመም። የጥርስ ህመም ከከባድ ህመሞች አንዱ ነው። ለምን? ነርቮቻችን ስለሚጋለጡ። ቅርንፉድ በ3 መንገዶች ይሰራል። በመጀመሪያ ነርቡን ያደነዝዘዋል፣ ሁለተኛ ባክቴሪያ ይገላል፣ ሶስተኛ እብጠትን ይቀንሳል። እውነተኛ ገጠመኝ። ቤት ሆናችሁ ማታ ሆኖ ክሊኒኮችና ፋርማሲዎች ተዘግተው ይህ ከባድ ህመም ያለው ጥርስ ማሰቃየቱን ይጀምራል። እናንተም እየተሰቃያችሁ ከማደር ቅርንፉድን ውሰዱ፣ ቀስ ብላችሁ አኝኩት፣ በሚያመው ጥርሳችሁ ላይ አቆዩት። በደቂቃዎች ውስጥ ህመሙ ይቀንሳል፣ ጫናውም ጋብ ይላል። ይህንን ብዙ ቦታ ሰምታችሁት ይሆናል፣ ነገር ግን አውቃችሁት አልተገበራችሁም። ስለዚህ ሌሊት በሚያማችሁ ጊዜ ይህንን መጠቀም መልካም ነው። ሁለተኛ ለአፍ ጤንነት። መጥፎ የአፍ ጠረን ዝም ብሎ ሽታ ብቻ አይደለም፣ ባክቴሪያ ነው። ቅርንፉድ ሽታ የሚያመጡ ባክቴሪያዎችን ያጠፋል፣ ድድን ያጸዳል፣ በጥርሳችን ላይ የሚፈጠረውን ቆሻሻ ይቀንሳል። ከኢትዮጵያውያን ልማድ ጋር ስናያይዘው ከቡና ፕሮግራም በኋላ፣ ከከባድ ምግብ በኋላ ቅርንፉድን ስንጠቀመው አፋችንን ሙሉ በሙሉ በማጽዳት ወደ ነበረበት ይመልሰዋል ወይም ደግሞ ሪሴት ያደርገዋል። ሶስተኛው የጡንቻ ህመም። ከረጅም የስራ ሰዓት ቆሞ ከመዋል ወይም ደግሞ ከባድ የጉልበት ስራ ከሰራን በኋላ ጡንቻዎቻችን ያብጣሉ። ስለዚህ የቅርንፉድ ዘይትን መጠቀም የደም ዝውውራችንን ይጨምራል፣ የጡንቻ ህብረ ህዋስን ዘና ያደርጋል እና ማበጥና መቆጣትን ይቀንሳል። አጠቃቀም 2 ጠብታ የቅርንፉድ ዘይት ከ1 ማንኪያ የኮኮናት ዘይት ጋር ቀላቅሎ ቀስ ብላችሁ ያበጠውና የተቆጣው ቦታ ላይ ማሸት። ወዲያውኑ ሙቀት፣ መዝናናትና የህመም መቀነስ ይኖረዋል። አራተኛው የመተንፈሻ አካላት ጤና። ቅርንፉድ የመተንፈሻ ቱቦን ይከፍታል። በተለይ ለሳል፣ ለአክታ እና ለመተንፈስ ችግር ይረዳል። ምክንያቱም በመተንፈሻ አካላት የሚመጡ መቆጣቶችን ስለሚቀንስ፣ ኢንፌክሽኖችን ስለሚዋጋ እና አክታን የማለዘብ ባህሪ ያለው ወይም ደግሞ እንዲወጣ ያደርጋል። ማታ ላይ ቅርንፉድ በሰውነታችን ላይ እንዴት እንደሚሰራ እንይ። ማታ ማለት የሰውነታችን ልዩ ጊዜ ነው። በዚህ ሰዓት ሰውነታችን ጥገና ያደርጋል፣ ዲቶክስ ወይም ደግሞ በውስጥ ያሉ ቆሻሻዎችን ያስወግዳል እና የሆርሞን ሚዛንን ያስተካክላል። በተለይ ጉበት ማታ ስራውን ያፋጥናል። ጉበታችሁ መርዛማ ነገሮችን ይሰባብራል፣ ምግብን ያቀነባብራል፣ ደምን ያጠራል። ቅርንፉድ ደግሞ ይህንን ትልቅ ሂደት ያግዛል፣ ኢንዛይሞችን በማነቃቃት እና መርዛማ ነገሮችን በቀላሉ እንዲሰባበሩ በማድረግ ይህንን የጉበትን ስራ ያግዛል። ቅርንፉድ ከእንቅልፋችን ጋር ያለው ግንኙነት። ቅርንፉድ በውስጡ እነዚህን ነገሮች የያዙ ውህዶች አሉት። የነርቭ ስርዓትን የሚያረጋጉ፣ ለመዝናናት የሚረዱ እና የእንቅልፍ ጥራትን የሚጨምሩ። እኛ ኢትዮጵያውያን አብዛኞቻችን በጣም አምሽተን እንበላለን፣ ከዛ ወዲያው እንተኛለን። ይህ ደግሞ የምግብ አለመፈጨትና የተረበሸ እንቅልፍን ይፈጥራል። የቅርንፉድ ውሃ በበላነው ምግብና በእረፍታችን ወይም ደግሞ በእንቅልፋችን መካከል ልክ እንደ ድልድይ ሆኖ ያገለግላል። አሁን ቅርንፉድን በሰውነታችን በሚረዳ መልኩ ጥሩ አድርገን እናዘጋጀዋለን። ይህንን አዘገጃጀት ክፍል ረጋ ብላችሁ ተከታተሉኝ። የመጀመሪያ ደረጃ በትክክል መመጠን ያስፈልጋል። 4 ወይም 5 ፍሬ ቅርንፉድ ብቻ አብስተን መጠቀም የተሻለ ጥቅም እንዳናገኝ ያደርገናል። ሁለተኛ ደረጃ ውሃ ማፍላት። ውሃውን በደንብ ማፍላት አለባችሁ። ከዛ እሳቱን ቀነስ አድርጉት። ደረጃ 3 ማንተክተክ። በተቀነሰው እሳት ላይ ሆኖ ለ5 ደቂቃ ቀስ ብሎ እንዲንተከተክ ማድረግ። ይሄ ዘይቱንና ጠቃሚ ውህዶች እንዲወጡ ያደርገዋል። ደረጃ 4 መክደን። ካልከደናችሁት በጣም ኃይለኛ የሆነ ጥቅሙን ታጡታላችሁ፣ በእንፋሎት መልክ የሚወጡ ጠቃሚ ውህዶች ስላሉ። ደረጃ 5 አውርደን ማቀዝቀዝ። በራሱ ጊዜ በትንሹ እንዲቀዘቅዝ መተው። ይህ ውሃ ውስጥ የተዋሃዱ ነገሮች እንዲረጋጉ ያደርጋል። ደረጃ 6 መጠጣት። ቀስ ብላችሁ ጠጡ። ቶሎ አትጠጡት። ሰውነታችሁ ቀስ ብሎ እንዲመጣው እድል ስጡ። ለ3 ተከታታይ ምሽቶች የቅርንፉድ ውሃን ሞክረው። ከዛ የሚወስደንን እንቅልፍ፣ ጠዋት ስንነቃ ያለንን ስሜት እና ህልማችንን በደንብ እንከታተል። አፍን በቅርንፉድ ውሃ በደንብ ተጉመጥምጠን መጥፋት። ይህንን እንዳደረጋችሁ የአፍ ጠረናችሁን፣ የድዳችሁን ስሜትና የአፋችሁን ትኩስነት አወዳድሩ። ያኔ ከድሮ ጋር ያለውን ልዩነት ስታዩ ትገረማላችሁ። ማጠቃለያ፣ እስኪ ይህንን ነግራችሁ ላውቃ። ኢትዮጵያ ውስጥ ጠንካራ ባህሎች፣ ተፈጥሯዊ እውቀቶች እና ቀላል መፍትሄዎች አሉ። ነገር ግን ችላ እንላቸዋለን እና የተወሳሰቡ ነገሮችን እናሳድዳለን።
በመግቢያዬ ላይ እንዳልኳችሁ ጤንነት ሁል ጊዜ ውድ አይደለም። አንዳንዴ ትንሽ ቀላል እና ቋሚ በሆኑ ተግባራት ውስጥ ይገኛል። ዛሬ ሰምታችሁ ብቻ አትለፉ፣ ሞክሩት። ቅርንፉድን አፍሉት፣ ቀስ ብላችሁ ጠጡት። በሰውነታችሁ ውስጥ የሚያመጣውን ለውጥ አስተውሉ። ምክንያቱም እውነተኛው የጤና ለውጥ መረጃን ከመስማት ብቻ አይመጣም፣ ወደ ተግባር ከመቀየር እንጂ። ለዛሬ ይህንን አካፈልኳችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ጠቃሚና የወግ አጠባበቅ ትምህርት በዘውድ ሚዲያ ቻናል እስከምንገናኝ ድረስ ቻናሌን ሰብስክራይብ አድርጋችሁ ለምትወዷቸው ሰዎች ሼር እያረጋችሁ እና ቪዲዮዎችን ላይክ እያረጋችሁ ጠብቁኝ። የምለቃቸው ቪዲዮዎች ቶሎ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ሰላም ሁኑልኝ።